መቆጣት ምናምን አይሰራም። ሰላም ከሆነ እኔ ድሮም እንደማልቆጣት ታውቂያለሽ። የሰላም ካልሆነ ብቻ ነው መቆጣሽ። አይ ማለት ነገሮችን ትረጅኛለሽ አንቺ በደንብና ያው እንዴት ነው በደንብ መግባባት መነጋገርም ለማውራትም ከአንቺ ጋር በጣም ስለሚቀለኝ ለዛ ነው የጠራሁሽ። ምንድነው መሰለሽ ጊዜ አሁን ሰሞኑን አንዳንድ ነገሮች ፕሮሰስ ጀምሬ ነበር ለማንም ሳልናገር እና ወደ ውጭ ሀገር ለመሄድ ማለት ነው። እሺ አዎ። እና ወደ ውጭ ሀገር ለመሄድ ፕሮሰስ ጀምሬ ነበር። ትንሽ ጠፋ ብያለሁኝም ፋሚሊዎችም ጋር በዚህ አጋጣሚ ነበር እና የጠፋሁትም። እንዲሁም ደግሞ ለእናንተም አልነገርኳችሁም፣ ለማንም አልተናገርኩም ይህንን ነገር ሳደርግ ማለት ነው። እና በዚህ 2 ቀን ውስጥ ነገሮች ፊክስ ይሆናሉ በቃ ብለን ከልጄ ጋር ለመሄድ ፕሮሰሱን ጨርሻለሁኝ እና ይህንን ነገር ደግሞ ለሁሉም መናገር አለብኝ ግዴታ ማለት ለማም ለበቃለም ለቤቱ በሙሉ መናገር ስላለብኝ አብረን እንድናወራቸው አንቺም ይሄንን ነገር ተረተሽኝ የኔን ስሜት ተረተሽ አብረን እንድናሳምናቸው እንድታግዥኝ የጠራሁሽ። ኧረ ቀልሽ በጣም ያምራል። የምሬ ነው እግዚአብሔር እየቀለድኩ አይደለም። እኔ በቃኝ እድጉዬ ማለት በጣም ብዙ ሞከርኩኝ። እኔ እዚህ ሀገር ታውቂያለሽ እኔ ከነገሮች በቃ አርፍ ብዬ ራሴን ላይ በስነ ስርዓት እየኖርኩኝ ያለው ሰው ነኝ። ቀጣይ ነገሮችን በምን አይነት መንገድ ነው ማስተካከል ያለብኝ፣ ቀጣይ እርምጃ ምንድነው መሆን ያለበት ብዬ ራሴን በደንብ በማዳምጥበት ሰዓት ማንም እየመጣ እንዲረብሸኝ አልፈልግም እና ይሄ ነገር ደግሞ ሊቀረፍልኝ አልቻለም። በጣም ሰዎች እያስጨናነቁኝ ያሉት እንዴት ነው ስትረስ ሆነውብኛል እያስጨነቁኝ ያሉት እና ከዚህ ነገር ማውጣት እፈልጋለሁ። በቃ እንዴት ነው ቤት ውስጥ ቁጭ ብዬ ቤት አይደለም አንኳኩቶ የመጡት አጠገቤ ባሉት ሰዎች ምናምን በዙሪያ እየመጡ እያስጠሩኝ ብቻ ራሴን የሆነ ጭንቀት ውስጥ እንደገባ ምክንያት እየሆኑብኝ ነው እና እኔ ደግሞ ይሄንን ነገር አክሰፕት አድርጌ መቀጠል ከበደኝ። ቻሌንጆችን መጋፈጥ እችላለሁ፣ ምንም አያቅተኝም እኔ ምክንያቱም ከዚህ የባሰ ብዙ ነገሮችን አልፍ ያለውኝ እና ነገር ግን ለምንድነው ኤነርጂን የማቃጥለው እንደዚህ አይነት ሰዎች ላይ? ሰው እንዴት ነው ስትሸሹም ታግለሹም እንዲሁም ደግሞ በቃ ሳትፈልጊውም ቀርተሽ የራስሽን ህይወት መኖር እንደምትፈልጊ እየተናገርሽ እንኳን ከአንቺ ህይወት አንወጣም ብለው ካሉ ከነዛ ሰዎች ጋር መታገል ለእኔ በቃ በጣም ድካም እየሆነብኝ ነው እና ኤነርጂን ደግሞ በታሪክ እንደዚህ አይነት ሰው ላይ መጨረስ አልፈልግም። የራሴን ላይፍ መኖር እፈልጋለሁ። እኔ ለልጄ በጣም አስፈልገዋለሁ። እኔ አሁን እያወራሽኝ ያለሽው ቀልድ ነው ወይስ? እኔ ቀልድ ቁም ነገር ነው። ምን ማለት ነው? በእንደዚህ አይነት ነገር ቁም ነገር ነው እያወራሁሽ ያለሽው ትኛልሽ? እኔ እኮ እስካሁን እየቀልሽ ነው። አንቺ አንዳንዴ የምትቀልጃቸው ነገሮች ምንም ቀልድ አይደለም። አሁን እኔ የምቀልድበት አሁን እኔ እየቀለድሽ ነው ብዬ ነው እስካሁንም ዝም ብዬ የሰማሁሽ እንጂ አንቺ የምር የልብሽ ነው ከልብሽ ነው እየተናገርሽ ያለሽ? አዎ እኮ እንዴ ምን ማለት ነው? ስሚኝማ አሁን እዛ በጣም ነገሮች አይደለም ሰማሁሽ እኮ ነገሮች ይኸውልሽ እንደዚህ አይነት ነገር ያደረኩት በጣም አስቤበት እንትን ብዬ ነው። ይኸውልሽ አንቺ አሁን ስታስቢ እንትን ካልሽ አንጻር ነው፣ ውስጥሽ ከተሰማሽ አንጻር፣ ሰላምሽን ከማጣትሽ አንጻር ነው ይሄንን ውሳኔ ላይ ደርሻለሁ ያልሽኝ። እንግዲህ ምንም ነገር ሳልሰማ ጨርሻለሁ፣ 2 ቀን 3 ቀን ነው የቀረኝ እያልሽ ያለሽው ነገር አንቺ ከምትሰሚው ከደረሰብሽም አንጻር ነው ይሄን እንደዚህም ልታደርጊ እንደዚህም ልትይ ያስወሰነሽ ያው በሰዎች ሰላምሽን በነሱሽ እንትን ብዛት ነው። ግን እዚህ ጋር ደግሞ ምን አለ ይሄ ገና ደም የሆነ ልጅ ይሄ ልጅ እኮ ኦልሬዲ 3 ወር ወይ 2 ወር ከምናምን ወይ 3 ወር ቢሆነው ገፋ ቢል 3 ወር ቢሆነው ነው። ገና እኮ ደም ነው። 3 ወርም አልሞላውም በእርግጠኝነት ቀኑን ራሱ ብቆጥረው 3 ወር አልሞላውም። ገና ነው 3 ወር አልሞላውም። ይሄ ልጅ እኮ አሁን ስታዩ እንዲህ ፋፍቶ አምሮ ስታዩ በቃ ጠንክሯል አድጓል ብለሽ ሊሆን ይችላል አንቺም ልጅነት ስላለብሽ ማለት ነው። ግን ይሄ ልጅ ደም ነው አይደለም ከኢትዮጵያ የውጭውን አየር ቀርቶ ከዚች ግቢ እንኳን ቢወጣና 1 ሳምንት ሌላ ቦታ ዞር ብታደርጊው ራሱ ይሄ ልጅ አየሩን አይችለውም። ምክንያቱም ገና ደም ነው፣ አልጠነከረም። ያልጠነከረ ልጅ ነው፣ አንድ ፍርዬ ልጅ ነው። እንዴት ነው አንቺ
ህፃን ልጅ ይዘሽ ከዚህ ከኢትዮጵያ ውጭ ሊሄድ ነው ፕሮሰስ ጨርሻለሁ ብሎ ማለት ምን ማለት ነው? አስቢው፣ ምን ማለት ነው? አይደለም እንዴ? እሺ በፊት እንኳን ብታስቢ፣ አሁን ይሄ ህፃን ልጅ ሳትይዥ ህፃን ልጅ ሳይኖርብሽ ቢሆን ኦኬ፣ የትኛውም ቦታ ሄደሽ ብትኖሪም ብትሰሪም ምንም ብትይ ትችያለሽ፣ ትቋቋሚያለሽ። ምክንያቱም ብቻሽን ሌጣ ነው። አሁን ግን ህፃን ልጅ አለ፣ ገና ደም ያልጠነከረ ልጅ አለ። ይዘሽ እንዴት ነው ከኢትዮጵያ እንኳን ከኢትዮጵያ ውጭ ኢትዮጵያ ውስጥ ሆነሽ ራሱ ይሄ ልጅ ገና ያልጠነከረ ደም የሆነ ልጅ የሚታሰብ አይደለም። ከኢትዮጵያ ውጭ ይዤ እሄዳለሁ ማለት ምን ማለት ነው? እንዴት ነው የምታስቢው? አንቺ እኮ አሁን እዚህ ጋር የተሰማሽን ነገር የሆነ በቃ ውስጥሽ ስለተጎዳ ነው። በቃ እየመጡም ሰዎች ከሚያውቅ በማየውም በምሰማውም ሰዎች መጥተው በዙሪያዬ ሰላሜንም ከሚነሱኝ በሚል ነው። አንቺ አንድ ሳይድ ነው ያየሽው። እዛ ነገሮችን ማለት በደንብ ስቴብል ለማድረግ ይሞክራለሁ ማለት አንዳንድ ሰዎችንም ለማውራት ሞክራለሁ እኮ። አንቺ ከምትሰጫቸው ሀሳብ እነሱም ራሳቸው ውስጣቸው ተሰምቷቸው ሊሆን ይችላል። የሆነ አይዲያ ሰጥተውሽ ሊሆን ይችላል። የሆነ ሀሳብ ሰጥተውሽ ሊሆን ይችላል። ምክንያቱም የአንቺን ጭንቀትና የአንቺን መረበሽ በመስማት የአንቺን በቃ ችግር በመረዳት ሊሆን ይችላል። ዋን ሳይድ ነው ያዩት። እኔ ደግሞ ስረዳው አንድ የአንቺን ጭንቀት ብቻ አይደለም ማየት ያለብኝ። የዚህ ህፃን ልጅ ይሄ ህፃን ልጅ ወጥቶ አየር እዚች ከተማ ውስጥ እንኳን ያለችውን አየር ይሄ ከዚች ግቢ ከዚች ኤሪያ ወጥቶ አያውቅም። አይደለም የሌላን አየር ለማለት እንኳን ለህፃን ልጅ ለአዋቂ ራሱ ካለበት አየር ካለበት ሀገር ተነስቶ ያለመደውን አየር ራሱን ልለማመድ ብሎ ቤት ከስንት አንዱ ነው ምንም ማይለው። ብዙዎቻችን ያለመድነውን አየር ያለመድነውን ሀገር ስንሄድ የሚታመሙ አሉ። አየሩ ማይስማማቸው የሚጋጭባቸው አሉ። ትልቅ ሰው እንኳን ማለት ነው አይደለም 3 ወር ያልሞላው ደም የሆነ ልጅ ራሱ ማለት ነው። እንዴት ነው የምታስቢው? ያ ሰው እኮ በቃ እሺ ሀሳብሽ ጥሩ ነው ይደገፋል ብሎ ምናልባት ከጀርባ የደገፈሽ ሰው ሊኖር ይችላል አይደለ? እኔ ደግሞ አልስማማሽም። ለምን መሰለሽ? ስሚ፣ ለምን መሰለሽ? ይሄ ህፃን ልጅ አየሩን አይችልም። እሺ አይደለም አይደል? አሁን እኔ እዚህ እስቲ አስቢ፣ ልጁን እንኳን አስቢ እስቲ። እኔ እዚህ ትቼው ደግሞ መሄድ አልችልም። ከአንቺ ደግሞ መለየት አይችልም። ይሄ ልጅ የእናቱን ጡት መሄድ አልችልም። ሲጀመር ግዴታ የእናቱን ጡት ቢያንስ ማለት ቢያንስ እንደ ሳይንሱ 2 ዓመት በቀላሉ ማለት 2 ዓመት መጥባት አለበት ነው የሚለው። አንቺ ገና 3 ወር ያልሞላው ልጅ ጥዬ ልሄድ ብትይም አይሆንም። አይሆንም። ጥዬውም አልሄድም። ሲጀመር ጥዬው እኔ እናቴ ለእኔ ከኔ በላይ ናት። ለልጄ መሆን የምትችለው አውቃለሁ። ግን ደግሞ እንደዛ ማድረግ አልችልም ማለት እሱ ልክ ነሽ እኮ። ግን ከኔ ጋር ካልሆነ የግድ ከአባቱ ጋር ነው የሚሆነው። ከሱ ጋር ደግሞ በእንደዚህ አይነት ሁኔታ ውስጥ በፍጹም እንዲሆን አልፈቅድም። ምክንያቱም ሞር ለልጅሽ የምትጠቅሚው አንቺ ነሽ። ምክንያቱም ጡቱም ያለው አንቺ ጋር ነው ነገር አለ እና እኔ ደግሞ በፍጹም ይሄን ማድረግ አልችልም። ልጄን በታሪክ ከኔ በፍጹም በምንም አይነት የፈለገ ነገር ይመጣል እንጂ ከኔ የሚለይበት ምንም አይነት ልጅ ደግሞ እኮ ከእናቱ ተለይቶ አያድግም። ስለዚህ እንዴት ነው አንቺ ይሄንን ራሱን እንጃ እኔ ሀሳብ ብዙ ሰዎች ታዲያ ህይወቴ እንዳገት እያደረጉብኝ ነው። ሰው እኮ እንዴት ነው እኔ እኮ አውቃለሁ አንቺ ማለት ይሄንን ነገር አትቀበይኝም። አንቺ በእንደዚህ አይነት አጋጣሚ አክሰፕት ካላደረግሽኝ እነሱ ለምን እንደሆነ ታውቂያለሽ። እኔ በአንድ ሳይድ አይደለም የማየው፣ በሁለት ሳይድ ነው የማየው። እንዴት ነው የማየው መሰለሽ? አውቃለሁ የአንቺ ችግርሽ በቃ ሰዎች እየመጡ በሚያውክሽ በምትሰሚው በምታየው ነገር በቃ ተረጋግተሽ ልኑር ስትይ ደግሞ ሰዎች እየመጡ በሚነግሩሽ ቃላቶች በሚሰጡሽ ሀሳብ በሚሆነው ነገር ሁሉ ልትታወቂ ትችያለሽ። ሰውነሽ እና አውቃለሁ ወዲያው ነው የሚሰማሽ። እሱን እረዳሻለሁ። ግን ደግሞ ከአንቺ በላይ ደግሞ ይሄ ህፃን ልጅ የለፋሽለት የደከምሽለት 9 ወር ተሸክመሽ ስትወልጂ በምጥ ሰዓት ያሁሉ መከራ አይተሽ ከወለድሽው በኋላ ደግሞ ምን ያህል እየሳሳሽ እያሳደግሽው እንደሆነ አውቃለሁ፣ እያየው ነው። ይሄ ልጅ ደግሞ ከዚህ ይዘሽው ሄደሽ ወዳልሽበት ሀገር ደግሞ ስትሄጂ አየሩ ተጋጭቶበት ቢታመምብሽ ስንት መከራ አለ። ከፊት ለፊትሽ ያለውን ነው ደግሞ በልጅሽ ደግሞ ህመም የተነሳ ልጅሽ ደግሞ ቢታመምብሽ እዛ ጋር ደግሞ